ወደ አዲስ አበባ ዞኝ ሲመጣ እሱ ማለት ነው። እዛ ተሰናበትኳት እሷን። እሱ አዲስ አበባ ዞኝ መጣ። በሁለተኛው ቀን እሱ ተመልሶ ወደ ሀገር ቤት ሄደ ማለት ነው። እኔ ወንድሙ ጋር ነበርኩኝና ከዛ ወንድሙ እኔ አይመችም እኔ ጋብቻዬን ስለሆንኩኝ ቦታውም አይመችም ብሎ ሰው ቤት ትግባ ተባለና ሰው ቤት ገባሁ። የዛኔ 7-8 ዓመቴ ነበር በሰዓቱ ልጅ ነኝ በጣም እና ሰው ቤት ገባሁኝ። ትልቅም ትንሽም አትባልም ነበር ሴትዮዋ ማለት ነው። እና ለመጀመሪያ ጊዜ ሰው መጥፎነት ያየሁት በእሷ ነው። በሰዓቱ እሷ ጋር ነበርኩኝ፣ ልጅ ነኝ፣ ናፍቆት አለ፣ ብዙ ነገር አለ እና እሷ ጋር በጣም መጥፎ ነገር እንትን ያልኩት ያየኋት እሷን ምግብ አንጻር የሆነ ነገር ለራሷ ሰራና ድስት ጥረጊ ትለኝ ነበር በሰዓቱ ማለት ነው። ድስት ጥረጊ ትለኛለች። ድስት ነው እኔ ጠርጌም በላይ ነበረው እና ልጅ ነኝ ይርበኛል እና ሰው ወደ ሌላ ቦታ ስትሄድ እኔ ውጭ ላይ ነው የምቀመጠው። በረንዳ ላይ አስቀምጠኝ፣ እሷ ማታ ነው የምትመጣው። ግቢ ውስጥ ተከራዮች ምናምን አሉ። ፖሊስ ነበረ በጣም አገብረው ወደው እሱ ብርቱካን ምናምን ገዝቶልኝ ይመጣ ነበር፣ ይሰጠኛል፣ በላለሁኝ። እኔ እዛው ላለው እንትን ላሉ እንደዛ የሆነ ብዙ ነገር የሆነ ጊዜ እዛኝ ሄደች የሰው ቤት ማለት ነው። ከታክሲ ወረድን እና በባዶ እግሬ ነበረ የምሄደው፣ ምንም ልብስ ምናምን ስላልነበረኝ በባዶ እግሬ ሄዳለሁኝ። በባዶ እግሬ እየሄድኩኝ ያለ የሆነ ነገር ወጋኝ እግሬን እና በጣም ታመምኩኝ። እሷ ቤት ሆኜ ታመምኩኝ። ወደ ጸበል ሌላኛው የአባቴ ወንድም ጸበል ይዞኝ ሄደ። ተጠምቄ ድጋሚ ሌላ ሰው ቤት ገባሁኝ። ድጋሚ ሌላ ስቃይ ማለት ነው። እና እዛም ብዙ አልቆየሁም። በጣም እየታመምኩኝ ሄድኩኝ። ከዛ በመጨረሻ ከ3-4 ቤት እንደዚህ እየታመምኩ ስወጣ ስገባ በመጨረሻ 3ኛዋ ቤት ቆየው 2 ዓመት ምናምን ቆየውኝ። እሷ ቤት ጥላቻና ሰውን ጠልቼ ማለት በቃ በቀል ጥላቻ ነው እዥ ወጣሁት ከእሷ ቤት። ምክንያቱም በጣም ነበር የምትመታኝ፣ በጣም ነበር የምትሰድበኝ፣ በጣም ብዙ ነገር አድርገኛለች። በጣም ብዙ እሷ ቤት ሆኜ ጥቃት ሊደርስብኝም ነበረ። ያው በእግዚአብሔር ቸርነት ድኛለሁኝ። የመደፈር ምናምን ሊደርስብኝ ነበረ ከእሷ ቤት ሆኜ። የሆነ ነገር ልጆቹ ቢያጠፉ እኔን ነበረ የምትመታው። በጣም ነበር የምትመታኝ። በጣም እጄ የልጅነት ቆዳም ስለሆነ ሊሆን ይችላል በጣም ነበር የሚፈተለው ማለት ነው። ስቆነጥጠኝ ምናምን ቆዳዬ ይላጣል በጣም ስለምትቆነጥጠኝ። እንደዛ ሆኖ በጣም አሰቃይችኝ አድጌ እሷን እንደምበቀላት በጣም በቃ ያስኩኝ። ብዙ ነገር በአእምሮ ጥላቻ በቃ መያዝ ጀመር። ሰውን መጥላት ጀመርኩ። ወንድም መቅረብ አስጠላኝ ነበር። በቃ እፈራለሁ። በቃ ሰው የተባለ ነገር እየፈራው መጣሁ። በቃ አድጌ ትምህርት ምናምን ጀምሬ ነበር። እሷ ገውኝ እየተማርኩኝ ነበር። ማስቲክ አምረኝና ላስቲክ ፕላስቲክ አለች አይደለ? ይሄ ፕላስቲክ እሷን አኝክ ነበር እና አንድ ቀን ሳኝክ አይታኝ ማስቲካ መስሏት የሆነ ነገር የሰረኩ መስሏት አፌን አሸተተችው። አፌን አስከፍታኝ አቤ ብላ አሸተተችው። የሆነ ነገር 5 ሳንቲም 10 ሳንቲም እንደዛ ነው የዛኔ ጉም ማስቲካዎች ትንንሾቹ እንደዛ ነበር የሚሸጡት። እና ሳንቲሞች ትወረውራለች አውቃ የሆነ ቦታ አንስቼ እንደወስዳቸዋለች። ፈተና ነው ማለት ትወስዳለች አትወስድም ነው። ጥቅጥጉን ትወረውራቸዋለች። እኔ አንስቼ የሆነ ነገር ላስቀምጥላታለሁ ወይዛውን ማስቀምጥላትና ማስቲካ መሰላትና አቤ ብላ አፌን አሸተተችኝ ማለት ነው። እሺ እሱን አሸተተችኝ። የሆነ ሰዓት ላይ አመመኝ ብላ ተኛች። ተኝታ እንግዲህ የኪራይ ቤት ነው ተከራይታ ነው የምትኖረው። ጭቃ ቤት ነው በጣም እንትን ነው። እኔና የመጀመሪያ ልጇ የብቻ ልጅ አለቻት፣ ከባለ ወለደቻት ትንሽ አለች። ሶስቱ ትንሿ አባትየው እናትየው አልጋ ላይ የምተኙት፣ እኔ እና አንደኛዋ ልጅ መሬት ነው የምንተኛው። እና ውሃ ስጭኝ አለችኝ፣ ሰጠዋት። ትንሿ ላይ ተቀብላት ለካ ጠጥታለች ወይ አንጠባጥባባት ሊሆንም ይችላል። የዛኔ ወርውራ ለምን አፈሰሰችብኝ ምናምን ብላ ለምን አትቀበያትም ብላ እንግዲህ እኔም ልጅ ነኝ አላየሁም። ወርውራ ጆሮ ማለት የጆሮ አካባቢ መታች ማለት ነው። ብርጭቆን ነጥቃት እኔ ላይ መታችኝ። እስከዛሬ የሆነ ስሜት አለው ይሰማኛል። እንትኑ ግን እግዚአብሔር ጠብቆኝ ነው። ብዙም እንትን አላልኩም፣ ለክፉ አልሰጠኝም። የተሰበረው እጄን ቆረጠኝ እና ጠዋት ላይ እጄ ምናምን ደም ብቻ ነበረ። እሱን ጠራረገችው። ባልየው ለሳምንት ተዘጋት ማለት ነው። የሰው ልጅ ገሊ ነው ምናምን ብሎ በዛ ሁኔታ ተመልሼ ወደ ክፍለ ሀገር ገባሁ ከእሷ ጋር። ሰው የተባለ አስጠልቶኛል። አድጌ እንዴት እንደመበቀላት ነው የማስበው። እስቃለሁ። በጣም ነው የምገለፍጠው ማለት ግልፍጥ ነኝ፣ ግን በውስጤ ብዙ ነገር ነው የሚይዘው፣ በጣም ብዙ ነገር እና ክፍለ ሀገር ተመልሼ ገባሁኝ። ብዙም አልቆየሁ፣ ተመልሼ ወደ አዲስ አበባ መጣሁ። አዲስ አበባ የመጣሁት
በሰዓቱ እናትና አባቴ ሙሉ ለሙሉ ተለያይተው ነበር። በድጋሚ እኔ ስመጣ ታናሽም ታላቂም በትምህርት ጉዳይ ወደ አዲስ አበባ ገብተው ነበረ። እኔ እዛ ትንሽ ቆይቼ ከዛ ወደ አዲስ አበባ ተመልሼ መጣሁኝ። የዛኔ ሙሉ ለሙሉ ለየት ብለው በቃ ክፍያ፣ ልጆች፣ መሬት፣ ሀብት ምን በቃ ተከፋፍለው የዛኔ ታላቅ እህቴ የእናቴ እህት ጋር አክስታችን ጋር መጣን። እዛ ሞኜ ድጋሚ ወደ ሰው ቤት ገባሁ ማለት ነው። ድጋሚ ወደ ሰው ቤት ገባሁኝ። እያደግኩኝ መጣሁ። አሁን አድጌያለሁኝ፣ ትንሽ ደህና ነኝ፣ አድጌያለሁ እና ያው እንደቀጠለ ቢሆንም ግን ከልጅነቴ አንጻር ተቋቁሜዋለሁ። ከብዙ ነገሮች አንጻር ብዙ ነገሮች እንደ ጥቃት፣ ምርሃቡንም፣ ዱላውንም ምኑንም ችየው ግን አድጌያለሁ። ቢያንስ በዛ በሰዓቱ አድጌ ነበረ። ወደዛ ስመጣ ማለት ነው። እዛ መጣሁኝ፣ ድጋሚ ሰው ቤት ገባሁ። ያው አሁንም እንዳለ ቢሆንም ያ ነገር ያለፈው ታሪክ፣ ዱላው፣ ምኑ፣ ስድቡ፣ ምኑ በቃ ሁሉም ነገር ራቡ፣ የስራው ጫና እየበዛ መጣ። ብቻ ደህና ነኝ። እዛ እንደምንም ብዬ ኖርኩኝ። እግዚአብሔር ፍቃድ ሆኖ ድጋሚ እናትና አባቴ አንድ ሆኑ። ልጆች ይምጡ ማለት ጀመረ አባቴ። ታላቄ ትምህርት ላይ ስለነበረች እኔ ተመልሼ ሄድኩኝ። አንድ ሳምንት ነው የቆየሁት። አንድ ሳምንት ነው እናቴ የቆየሁት። ደስ ብሎኛል ስለታረቁ፣ በጣም ደስ ብሎኛል። ምክንያቱም አባቴም እናቴም ሌላ ነገር አግብቶ እሱም ሌላ አግብቶ ቢሆን ጭራሽ ከማንኞቹም ጋር እንደማልዋራ ለራስ ያሳምኛለሁ። ያኔ ስመጣ ድጋሚ ወደ አዲስ አበባ ስመጣ ማለት ነው እና ታረቁልኝ። እነሱ አብረው መኖር ጀምረዋል። እኔ ወደ ጎተራ መጣሁ። ጎተራ ወደ አዲስ አበባ ድጋሚ ማለት ነው። እዛ መጣሁኝ። አንድ አመት። እኛ ሴትዮ ናት፣ እኛ ሀገር ናት ሀገሯ። እሷ ነበረች ይዛኝ የመጣችው። በጣም ኃይለኛ ናት። በቃ ያሰብኩት ድጋሚ ያለፈውን ታሪኬን ልደግሞ እንደሆነ ነው። በጣም ነው። እሷ ደግሞ በቃ የስራ ጫና፣ ትምህርት ቤት ስሄድ እጄን እግርሽን እንኳን ለምትታጠቢበት ሰዓት የለሽም። የማታ ነው የምማረው፣ ሰዓት አሰጥሽም። ጠዋት ሱቅ አላት፣ 80 ዳቦ ተሸክሜ እመጣለሁ። ድጋሚ ቤት ውስጥ እራት እሰራለሁኝ። ድጋሚ 10 ሰዓት ላይ ዳቦ አመጣለሁ። 80 ዳቦ በጀርባ ተሸክሜ እመጣለሁኝ። ሩቅ ነው ቦታው። እዚህ እመጣለሁ። ከዛ ወደ ትምህርት ቤት የሚሄደው እንደዛ ነው። ከዛ ትምህርት ቤት ማታ ላይ ትንሽ ደቂቃ እንኳን ካረፈደ ወንድ ጋር ትለኛለች። እኔ ወንድ አይደለም ወንድ ላስብ ይቅርና በሰዓቱ እንደዛ አይነት ነገር አይምን ውስጥ አይመጣም። እንደዛ ያለችኝ 1 አመት ብቻ ቆየሁኝ። 1 አመት እሷ ጋር እንደቆየው ወደ ላንቻ የሚባል ሰፈር እግዚአብሔር በጣም የረዳኝ፣ እነዛ ግቢ ስገባ የሰውን መልካምነት፣ ሰው እንዳለ የሰውን ማንነት የተረዳሁት እዛ ግቢ ብቻ። እዛ ግቢ የቆየሁት 11 አመት ነው። እነሱ ጋር የቆየሁት ማለት ነው። ግቢ ውስጥ ቤተሰብ ነው፣ ሁሉም በቃ ፋሚሊ ነው። እህትማማቾች ምናምን ናቸው። እኔ ያለሁት ወንድማቸው ቤት ነው። እዛ ቤት 11 አመት ቆየኝ። እናቷ ብትቆጣኝም ልጅቷ እንዲህ ናት ብዬ ልነግርሽ አልችልም። በቃ የኔ ሰው እሷ ናት። ሰው ለእኔ እዚህ ምድር ላይ የተሰጠችኝ ውዷ ስጦታ እሷ ናት እና አይደለም ጥፋት በቃ ትንሽ ይቅርና ትልቅ ጥፋት ባጠፋ እንኳን አንድ ነገር አትናገረኝም። መናገር አይደለም ፊቷን አታጠቁርብኝም። ፊቷን ልጇን 6 አመት ሳሳድግ ስቆነጥጣት እንደራሴ ልጅ አንድ ነገር አትናገረኝም። በጣም መልካም ናት። በቃ ምን ልበልሽ፣ እዚህ ምድር ላይ ሰው አገኘው ያኔ ጥላቻዬን ያኔ አግኝቼ የመጀመሪያ ሴትዮዬን አግኝቼ እንደምገላት ነግሬሽ ነበር። ቂም በጣም በቃ ሰው እንድጠላ አድርገኛለች እና እሷ ቤት እዚህ ቤት ስገባ ግን በቃ ሁሉም ነገር ለፈጣሪ መተው እንዳለብኝ፣ ሁሉም የጊዜ ጉዳይ ነው፣ ሁሉም በጊዜው እንደሚቀጣ ማመን ጀመርኩኝ። ውስጥ ያለውን ጥላቻ እያከሸፍኩት መጣሁኝ። እንደዚህ እየሆንኩኝ በቃ ሰውም እንደዚህ መልካም ሰው አለ እንዲህ እያልኩኝ እያሰብኩ መጣሁ። በእሷ መልካምነትን ተማርኩ። በቃ በእሷ ሙሉ ለሙሉ እኔነቴን ተቀየረ። ወደ ፈጣሪ እንትን ማለት ጀመርኩ። የፈጣሪም ቃል ጀመርኩ። ክፉ ለምን ላደረገልህ ደግ አደርግለት የሚለውን ይህን እየሰማው ስመጣ ውስጤ ደህና እየሆነ መጣ። የተረጋጋው መጣው። በቃ ደህና እየሆንኩኝ መጣሁ። እዛ ግቢ ሆኜ ወደ ፍቅር የሚባል ነገር ተጀመረ። ወንድ ልጅ እንደማልወድ እንደምፈራ ነግሬሻለሁ። ከዛ ቀደም ወንድ ልጅ መቅረብ ማመን ጀመርኩ። ሰው ማቅረብ መውደድ ጀመርኩኝ እና በሰዓቱ አንድ ልጅ ወደ ህይወቴ መጣ። ተዋወቅን። የተዋወቅነው በቲክቶክ ላይ ነው። ያው እንትኑ አዲስ አበባ ነው እሱም ያለው፣ እኔም አዲስ አበባ ነኝ። የተዋወቅነው ቲክቶክ ላይ ነበረ። ከእሱ ጋር የነበረው ከመጀመሪያው ጋር የነበረው ብዙ ጥሩ አይደለም። እዚህ ጋር እኔ ሴቶችን መምከር የምፈልገው መምከር አይደለም፣ ያው
እንዲሁ ምክር አይደለም እኔ ምክር አይደለም መክረው፣ ግን ሰውን አትመኑ። ሙሉ ለሙሉ ሰውን ማመን የለብኝም። እኔ በማመን የሱ ልጅ ብዙ ዋጋ ከፍያለሁ፣ በጣም ብዙ ከብዙ ስቃይ ደንሼ እሱ ላይ ግን ስለጣለኝ በጣም ነው የማዝነው። ግን ያው የሚገርመው እሱም የእጁን አግኝቷል። ያው እግዚአብሔር በሚቀጣው መንገድ ቀጥቶታል። እሱ ጋር እንደዛ ሆኜ ከእሱ ጋር ብዙም እንትን አላለም፣ ብዙም የፍቅር እንትን አልቀጠልንበትም። ወዲያው የሆነ ነገር ተፈጠረ፣ ስህተት ተፈጠረ፣ አምኜው ሄድኩኝ። ግን እሱ ያደረገው ሌላ ታሪክ ነው። ይቅርታ ጠይቆኛል፣ ይቅርታውን ተቀብያለሁ። ግን 3-4 መቶ ይቅርታ ብሎኛል። ይቅርታን ተቀብያለሁ፣ መንገድህን ቀጥል ነው ያልኩት። ምክንያቱም ሌላ ነገር ከሱ ጋር መቀጠል አልፈልግም። አንዴ ጥሎኝ ሄደ ሰው ድጋሚ ወደ ህይወቴ ሲመጣ ከኔ ጋር አይደለም፣ ድጋሚ ገሎኝ ሊሄድ እንደሆነ በደንብ ተረድቻለሁኝ። እና እሱ ጋር ያለኝን ነገር እዛ ጋር ቆምኩኝ። ቀጠለ። ሌላኛውም ልጅ መጣ፣ ሁለተኛ ማለት ነው 2016 ላይ ሌላ ልጅ ተዋወቅኩኝ። ከእሱም ጋር እንደዚህ የፍቅር ግንኙነት ላይ ነበርንና የሆነ ነገር ጋር በመሀል ላይ ተፈጠረ። ወር ሳይሞላን ከሌላ ሴት ጋር አልጋ ላይ ምናምን ሆኖ አየሁት። ቪዲዮ ሰርቶ ምናምን ለቀቀ። መጀመሪያ እኮ ምን እንዳደረግሽ አልነገርሽንም። የነገርሽን ቤት ውስጥ ስለደረሰብሽ ስቃይ፣ ስለ አሳዳጊሽ የበደለችሽ በደል እንጂ ስለሱ ተዋወቅን። ከዛ ከዳይ ነው በቃ። ሌላ ምንም ምን እንዳሳለፋችሁ ምን ያህል ጊዜ እንደቆያችሁ ምናምን አልነገርሽንም። ከዛ ወደ ሁለተኛ ቤትሽ ከእሱ ጋር 1 አመት ነው። 1 አመት ምንድን ነው ያደረገው ታዲያ? 1 አመት እሱ ከእሱ ጋር ያለኝ ነገር 1 አመት እንደዛ እያወራን እያለ በመሀል እናቱ እንደማይወዳት ይነግረኛል። ከእናቱ ጋር መታረቅ እንዳለበት ሁሌ ነው የምነግረው። አያቱ ጋር እንዳደገ ነው የማውቀው እና እኔ የነገረኝ እንደዛ ነው። እና እናትህን ማውራት አለብህ ምናምን አልኩት። በስነ ስርዓት ታወራታለህ፣ ሁሌ ስናወራ በመሀል እንደዛ ነው ብለው እዛ አንድ ቀን እሺ እንደዛ ከሆነ ተገናኝተን ሁለታችንም አንድ ላይ ሆነን ስልክ ደውለን እናወራታለን አለ። እሺ አመንኩት፣ በሰዓቱ አመንኩት፣ የእውነቱን መስሎኝ ማለት ነው። እና ተገናኘን። ስልክም ምንም ነገር አልደወለም፣ ስልክም የለም ምንም የለም። እና ገና ማለት በደል በድሉኝ ይቅርታ ስጠይቀኝ ይቅርታን ተቀብያለሁ፣ ግን በመንገድ ሂድ አልኩትኝ። ምክንያቱም አንዴ የከዳኝን ሰው ደግሞ እድል ምናምን ያልሽው ለዚህ ነው ማለት እናቱ ጋር ስላልደወለ እዚህ ብቻ አይደለም፣ እሱ አይደለም እኮ ገና አልጨረስኩልሽም። ይዛለት እንደዛ ብሎኝ እናቴ ጋር ደውላ ወደ ሁለተኛው እሱ ነው ዘግተን ወደ ሁለተኛው ይህንን ያው እንትን ብዬ ላልፍ ነበረ አለባብሽው፣ ግን ልናገር ችግር የለውም። እሱ ጋር ይዛለት ተገናኘን። ግን እሱ ያሰበው ሌላ ነገር ነበር። እሺ ምን ነበር ያሰበው? እሺ እሱ ያሰበው ሴክሹዋል ነገር ነበር። ያወራው ነገር ሌላ ነው። ያሰበው እሱ ለሴክሹዋል ነገር ነበረ። ፍቅረኛ ታዲያ እሺ የሆነ ቦታ ቁጭ እንበል ምናምን። አንድ ሰው ፍቅረኛ ይዞ ተቀጣጥሮ ፍቅረኛው ቤት ከተገናኘ ሌላ ምን ያስባል ታዲያ? እኔ እዛ ዓላማ የለኝም። ምንም ነገር እንደማይፈጠር ነግሮኛል ከዛ በፊት ማለት እኔም በሌላ ነገር ያለ ፍላጎት እንደዛ ስለሆነ ማለት እኮ እሺ በሰዓቱ በእናትህ ብዬ ስተምነው የምን እናት ነው ያለኝ። በቃ የዚህ ሰዓት ነው እንትን ያለኝ ወንድ ማለት በቃ ለእናቱን ክብር እንደሌለው በደንብ ለሴት ልጅ ክብር ሊኖረው እንደማይገባ ያወቅኩት የዛኔ ነው። በእናትህ ብዬ ስለምንችን ጋር ችግር አለ። ፍላጎት ከሌለሽ ሴክሹዋል ነገር ፍላጎት ከሌለሽ ከወንድ ጋር አንድ ክፍል ውስጥ መገኘት የለብሽም። ሴክሹዋል ነገር ፍላጎት የሌላት ሴት ከወንድ ጋር ካፍቴሪያ፣ ፐብሊክ ቦታ ላይ፣ ምግብ ቤት፣ ሰዎች ያሉበት ቦታ ላይ እንጂ ሩም መግባት የለባትም። አንዲት ሴት ከአንድ ወንድ ጋር ሩም ብቻዋን ከገባች ክፍል ውስጥ ቤቱም ይሁን ቤርጎም ይሁን ምንም ከገባች ያ ወንድ አንደርስታንድ የሚያደርገው ፍላጎት እኔ እንደምፈልገው እሷን ፍላጎት አላት ማለት ነው የሚለው። አንዲት ሴት ከወንድ ጋር ከፍቅረኛዋ ጋር ለሴክሹዋል ነገር ዝግጁ ካልሆነች ብቻቸውን አንድ ግድግዳ ውስጥ መገናኘት የለባቸውም። መገናኘት ያለባቸው ለማውራት ከሆነ ስለ ወደፊት ህይወታቸው ካፍቴሪያ ውስጥ፣ የተለያየ ፐብሊክ ቦታ፣ መናፈሻ፣ ህዝብ ያለበት ቦታ ላይ እንጂ ለብቻቸው ክላስ ገቡ ማለት ሴቷም ትፈልጋለች ማለት ነው። ያንን ነው የሚረዳው ወንዱ። ስለዚህ እናንተ አትግቡ ለብቻችሁ ክፍል ከወንድ ጋር ፍላጎት ከሌላችሁ። እሺ ወደ ሁለተኛ እኔም እሱን ነው እኮ ለማለት የፈለኩት። ስለዚህ እዛኔ እኔ ከዛ ቀደም ሌላ እንትን የለኝም።
ሌላ እውቀት ማለት ሌላ ያሳለፍኩት ላይፍም እንደዚህ አይነትም ወንድን ለመጀመሪያ ጊዜ አመንኩት። እሱን ነው ያወቅኩት ለመጀመሪያ ጊዜ በፍቅር የሚባል ነገር ወደሱ የሄድኩት አመንኩት። ምንም ነገር አይፈጠርም ስለ በቃ አመንኩት። ቁም ነገር ወደፊት ስለሆነ እያሰብኩ ያለሁት እኔ። ስለዚህ ድንግል ነበርሽ ማለት ነው በሰዓቱ እሱ ሊደፍርሽ ሲሞክር? አዎ ሱስ አዎ። ከዛ በፊት እንትን ነው የጥቃት ሙከራ እንጂ ሌላ ነገር የተፈጠረብኝ ነገር የለም እግዚአብሔር ይመስገን። ግን ያው አመንኩት በሰዓቱ እሱ ጋር ነበረ እንደዛ ነገር የተፈጠረው። ከዛ እሱም እንደዛ ነገር መደረጉ ብቻ አይደለም። አስቆምሽው? ኖ አላመለጥኩም። እንዴት ላመልጥ ይችላል? ተፈጠረ ኦልሬዲ ተፈጠረ እንትን አላልኩም። አዎ ግን እሱ ማለቱ አይደለም መፈጠሩ ብቻ ሳይሆን የእሱ ክደቱ እንትን ያለኝ በጣም ውስጤን ስብርብር ያደረገኝ። እንደዛም ከተደረገ በኋላ መጣለው እዚህ ቦታ ጠብቂኝ ብሎ ቀን ሙሉ ቁጭ ብዬ ጠብቄው የለም። ማታ ላይ የሆነ ቲክቶክ እንትን እያደረኩኝ ሳይ እየደነሰ ቪዲዮ ለቋል። መጣለው ብሎኝ ቁጭ ብዬ እየታመንኩ ቁጭ ብዬ ጠብቄው እሱ ግን የለም። የሚፈልገውን አገኘ። መጣለው ጠብቂኝ ያቺ ቃል ውስጤ አሁንም ድረስ የምታጋጭ ነው። መጣለው ጠብቂኝ የሚለው ፍላጎቱን አሟላ። የሚፈልገውን ካገኘ በኋላ ምን ሊሰራ ይመጣል? እሺ ግን በሰዓቱ እርግዝና እንዳይፈጠር ወዲያው የ72 ሰዓቷን መድኃኒት ወሰድሽ? 4 ነበር የቃምኩት እና አልተፈጠረም። ጽንስ አልተፈጠረም። ተጽዕኖ አለው አሉ ግን ነው። አይ የለም ጠብቆኛል። ከናዚያቴ ጠብቆኛል። ተመስገን። እሺ ወደ እሺ እሱ በዛ እንትን አለ ቀረ ማለት ጠብቂ ብሎ ቀረ። ከዛ ግን ተጸጽቶም ሊሆን ይችላል አላውቅም። ከአንዴም 3 መጥቶ ይቅርታ ጠይቆኛል። ይቅርታን ተቀብያለሁ። ዳግም ግን ወደ ህይወቴ እንዳትመጣ አልኩት። አልተመለሰም። ከዛ ምድል አልሰጠሽው። ማውቆ ሲያስፈልገው ሊያደርግ ነው እንጂ የመጣው ምን ተጸጽቶ? ድንቄም ተጸጸተ። እኔም ችግሬ ሰውን ካመንኩ ነው። ከጠላው ስለሆነ የኔ እንትን ደግሞ እንደዛ ስለሆነ እሱም በዛው አቆምን። ወደ ሁለተኛው ሄዱ። ልጅ ወታደር ነበር። ግን ማሬ ጧ ቢለው መሀል ላይ የሆነ ላልፋ የሆነ የሚንጣጣ ነገር አለ። ይቅርታ አጥፍቻለሁ። እና ሁለተኛውን የተዋወቁት 2016 ነበረ። እሱም እንደዚህ በሶሻል ሚዲያ ነበር፣ በቲክቶክ ላይ ነበር የተዋወቅ ነው። እና እሱም ጋር እያወራን በአመታችን 1 አመት ሙሉ በስልክ ነበረ የምናውረው። እና በአመታችን ተገናኘን፣ ጥቅምት ላይ ተገናኘን በአካል። እሱን በጣም አፈቅረዋለሁ እውነት ለመናገር እስካሁን የሆነ ስሜት አለኝ። እና 1 አመት አወራን በስልክ፣ በአካል ተገናኘን። ከሱ ጋር ላይፎች አሳልፈናል ከሱ ጋር። ከዛ ከኔ ጋር የሆነ አጋጣሚ መሀል ላይ የሆነ ስህተት ማለት ግጭት ጥላላ ትጣያለሽ እና ተጣላን። ያንን ሰበብ አድርጎ እሱም ይህንኑ ጉዳይ ነበር የሚፈልገው፣ ሴክሹዋል ነገር ነበር ማለት ነው እሱ የሚፈልገው። እና ከእሱም ጋር እንደዚሁ እርግዝና የሚባል ነገር አልተፈጠረም ከእሱ ጋር እውነት ለመናገር እሱ አምኜበት ምናምን ስለሆነ የገባሁት እዚህ ጋር ያው በጉራ ወይንም ደግሞ በጀግንነት እንደዚህ ያልኩኝ ማውራት ባልፈልግም ግን እሱን ስለምወደው ነበር እንደዛ ነገር የተፈጠረው። ከዛ ከእሱ ጋር እንደዛ በሆነች ነገር ተለያየን። ወር ባልሞላው ውስጥ ይቅርታ ጠይቄው፣ ይቅርታዬን ማለት በጥፋቴ ብቻ አይደለም እሱን ይቅርታ የጠየኩት፣ ያለ ጥፋቴም ይቅርታ ጠየኩት። ይቅርታ እንዲገባው ብዬ ይቅርታ ጠየኩት። ይቅር ብዬሻለሁም አይልም ምንም አይልም። በቃ ከዛ ከሌላ ሴት ጋር ያልገባኝ ነገር ለምንድን ነው ይቅርታ ጠየቅሽው? ምን አድርገሽ? በሰዓቱ ምን መሰለሽ አብረን ይዛለት እኔና እሱ የተገናኘለት በማግስቱ እንትን ሽርር መናፈሻ ወደ እንጦጦ ምናምን ሄደን ነበረ እና ከኔ ይልቅ እዛ የተዋወቃቸው 3 ልጆች ምናምን ነበሩ እና እኔን እንትን ብሎ ኢግኖር እያደረገኝ ከእነሱ ጋር ፎቶ መነሳት ይፈልጋል። እነሱን ማየት ይፈልጋል ምናምን ነገር ከእነሱ ጋር እንትን ማለት ፈለገ። ከልጆች 3 ልጆች እዛው ተዋውቆ ነበር። እዛው ተዋውቀን ነበረ። መግቢያው ጋር ገንዘብ እነሱ በካሽ ከፍሎላቸው እነሱ ደግሞ ጥሬውን ሰጥተውት ነበር እና እዛ ተዋወቁ። ከኔ ጋር ፎቶ መነሳት ተነስተናል። ካሜራማን አንስቶናል። ከእነሱ ጋር ግን ፎቶ አንሽኝ አለ። የእሱ ራሱ እነሳ እንኳን አላለኝም። እና እኔ ሴቷ ሴቶኛ አልታየሁትም ማለት ወደ እነሱ ነው የሆነ
እነሱ ነው የሚፈልገው ምናምን በቃ በዛ ምክንያት እኔ ውስጤ በጣም ማለት እየተረበሽ የሆነ አለመፈለግ አይነት ስሜት እንዲሰማኝ እያደረገ ይመጣ ማለት ነው። እሱ ከሌላ ሀገር ነው የመጣው፣ እኔ አዲስ አበባ ነው ያለሁት እና ማታ ላይ እዛው አመሸን አደርን። እኔ እንትን ብየው እንትን አልኩኝ ማለት ነው። ፊቴና ዙሬ ተኛኝ ከሱ ጋር ማለት ነው። ፊቴና ዙሬ ተኛሁኝ። ከዛ ጠዋት ላይ ተናደደ። ቆይ ያልገባኝ ነገር አንቺ ማትፈልጊ ከሆነ ለምንድነው አብረሽው አንድ ሩም የምትገቢው? እኔ አፈቅረዋለሁኝ እንትን አልኩት ማለት ከሌላ ሀገር ብቻውን ስለሆነ የመጣው እዚህ ብቸኝነት እንትን እንዳይለው የሚሉ እኔም ብሎ ነው የመጣው ብዬ ስላመንኩኝ ለምን ከዛ ድረስ መጥቶ ለምን እኔ ጥዬው ሄዳለሁ በሚለው እንጂ ከዛ ሀገር የማያውቀው ሀገር ላይ የማያውቀው ከተማ ላይ ብቻውን ጥዬው ሄጄ እሱ እንደፈለገ ማለት አቅቶኝ ሳይሆን እዚህ ጋር ቀኑ ሙሉ እንደዛ የሚያስጠላ ስሜት እንዲሰማኝ እንዳደረገኝ በጣም እንዲሰማኝ አድርጎኛል። ግን ደግሞ እሱን በዛን ሰዓት ጥዬው መሄድ አስጠላኝ። አብሬው ማድሬ ደግሞ የኔ ስህተት ሰራው ምለው በይቅርታ የሚያስጠየቀኝ ነገር አብሬው ማድሬ ካልቀረ ፊቴን አዙሬ መተኛት አልነበረብኝም ብዬውን ይቅርታ ያስጠይቀው የነበረው ማለት ነው። በሱ ነው ይቅርታ ያስጠይቀው የነበረው። ገርባሽን ሰጥተሽ ስተኛ አላስቸገረሽም እሱ? አይ እንትን ተናዷል። በጣም እየተናደደብኝ በራሱ ጉልበት ማ ያደረገው ነገር አለ። እኔ ፊቴን አዙሬ ብተኛም እሱ ግን በራሱ ጉልበት ያደረገው ነገር አለ። ኦልሬዲ አድርጎም ነው ታዲያ ይቅርታ የምትጠይቂው? ካደረገማ ኦልሬዲ ለምን ይቅርታ ትጠይቂዋለሽ እኮ? ይቅርታም የጠየቅኩት እኮ እሱም እኔም አጥፍቻለሁ ይቅርታ እንዲለኝ ስለምፈልግ ነው። እኔ ይቅርታ ስለው እኔም እንደዚህ እኮ አድርጌያለሁ ሲል እሱም ደግሞ እኔም እኮ ስህተት ሰርቼ ነበር ይቅርታ እንዲለኝ ስለምፈልግ ነው። ይቅርታ እንዲገባው ስለምፈልግ ነው ይቅርታ ስለው የነበረው ማለት ነው። ይቅርታ ልታስተምር ይፈልገሽ? ይቅርታ ምን አይነት ዋጋ ይኸውልሽ፣ አንቺ እንደ ፍቅረኛ ቀናሽ። ከሌሎች ሴቶች ጋር ፎቶ እየተነሳ ከአንቺ ጋር ፎቶ ስላልተነሳ እንደ ፍቅረኛ ቀናሽ እና አኩፈሽ ማታ ጀርባሽን ሰተሽው ተኛሽ። እንዲያባብልሽ እንዲለምንሽ ሶሱ ከመለመን ከማባበል አስገድዶ መድፈሩን መረጠ። አስገድዶ የሚፈልገውን ካደረገ በኋላ ጨረሰ። እሱም ጀርባውን ሰጥቶ ተኛ። ከዛ በነጋታው አንቺ ይቅርታ ጠየቅሽው። አንቺ ጀርባ ስለሰጠሽ ለምን? ይቅርታ ልታስተምሪው ስለፈለግሽ፣ የይቅርታን ዋጋ እንዲያውቅ ስለፈለግሽ አይደል? ነው ጎበዝ። እሺ ከዛ የዛለት ሄደ ማለት በቃ የዛለት ወደ ሀገሩ መሄድ ነበረበት። የተገናኘነው ዓርብ ዕለት ነው። እሑድ ዕለት ወደ ሀገሩ ተመለሰ። እልህኛ ነው ሲበዛ እና ማለት አልፈልግም። በጣም ራስ ወዳድ ልጅ ነው። ያንን ሰበብ አድርጎ እኔ በጣም ናፍቆኛ ምናምን ብያት ጓደኛዬ ስልክ ደወለችለት። እኔ መሀል ላይ ነበርኩኝ ማለት መስመር ላይ ሆነ ሶስተኛ ወገን ገባ የለ አንተ ምንድን ነው ልጅቷ ምናምን ትለዋለች። በቅርቡ አሳያታለሁ ምናምን ማለት በቃ ሌላ እንትን የሆነ ትልቅ ወንጀል የሰራው አስመስሎ ማለት ነው። ምንድን ነው ይሄናል ምናምን አለችው። አውቃለሁ ነግራኛለች ታሪኩ ምናምን ስትለው አይ በቃ ታያለች አለ። እንዳለውም ወር ባልሞላ ውስጥ ከሴት ጋር አየሁት። ምንም አላልኩት፣ ምንም ነገር አላልኩትም። ከሴት ጋር አብሮ መኖር ጀምሯል። ትዳር የሚባል ነገር እኔ ግን እሱ ነገር አሁንም ግልጽ ያለ ያቺ ልጅ ከኔ በፊት ነበረች ነው ብዬ ማምነው። ምክንያቱም በአንድ ወር ውስጥ እንዴት ነው ተዋውቆ በአንድ ወር ውስጥ አብሮ እንደ ትዳር የሚባል ነገር አብሮ ሊኖር አይችልም። ወይ እኔ በእሷ ላይ ነኝ ወይ እሷ አላውቅም። ከኔ በፊት ናት ብዬ ስላመንኩኝ ዝም አልኩ። ምንም አላልኩም። በመሀል ምንም ነገር አልተሳደብኩም። ምንም አላልኩትም። እነዛ እየሆነ እያለ በመሀል ከዛች ልጅ ጋር ተለያይቷል። አያቱ አረፉ። ሀዘን ውስጥ ገባ። እናቱም በልጅነቱ እንዳጣ ነው የማውቀው። አያቱን ደግሞ በቅርቡ አጣ። ከዛ የሆነ ምን አልኩት፣ እግዚአብሔር ጽናቱን ይስጥ ብዬ ቴክስት ጻፍኩለት። ሌላ ምንም እዛ ድረስ ምንም ነገር ሳልናገረውም ሳልፈትውም ለምን ብዬ ምንም አልጠየቅኩትን ጽናቱን ይስጥ አልኩት። ወደ እኔ ድጋሚ ወደ እኔ ማውራት ጀመረ ማለት ነው። እያወራን እያለ እንዴት ነህ ስለው ደህና ይላል። እንዴት ዋልክ ደህና ነህ ወይ ስለው ደህና። በቃ ይችላል የሚመልሰው እና የንቀቱ ብዛት እሱ ጋር ገብቼ የሆነ ኮሜንት ትጽፍለት ለሌሎች ሆነ ነገር ከመለሰ ለእኔ የላይክ ምልክት ብቻ ሰጥቶኝ የሚያልፈው የኔ ምናምን ወይ የኔ ፍቅር ምናምን አለ ብቻ እንደዚህ ብዬ ስጽፍለት ባላየ ሙድሩ ላይ ሊያልፈው ይችላል። እሺ ዝም እያልኩ በቃ በጣም የተናኩ ቦታ እንዳለኝ እየተረዳው መጣሁና የእግዚአብሔር ፍቃድ ሆኖ ከዚህ ካለውበት ከኖርኩበት ቤት ከ11 ዓመት በኋላ ወደ ኬንያ መጣሁ። ወደ ስራ ተገኝቶልኝ በዛችሁ ልጅ ምክንያት ማለት ነው። ሰው አግኝታልኝ ወደዚህ ላከችኝ። ምክንያቱም ለእኔ ብዙ የተሻለ ነገር ነው የምታስብልኝ ማለት ነው። እና ወደ ኬንያ
በሰዎች ተገኝቶ ወደዚህ መጣሁ ማለት ነው። ሊሄድ እንደሆነ ወደ ሌላ ሀገር ሊሄድ እንደሆነ ነግሬዋለሁ። ሊሄድ እንደሆነ እዛ ሆኜ እየነግሬ በየቀኑ እናወራ ጀመር፣ ያወራኝ ጀመር። በቃ ግራ እየገባ ይመጣ። ለሱ የነበረ ነገር እየቀነሰ መጣ። ምን እያሰበ ነው ልጅ የሚፈልግ ሌላ ነገር ነው እንዲህ ማለት ጀመርኩኝ። ገንዘብ ነው ለጥቅም ነው እያልኩኝ ውስጤ በቃ እንደዛ እየተሰማ ይመጣ። ወደ ሌላ ሀገር ልሄድ ነው ስለው ያወራኛል። እያወራኝ አንድ ቀን ልፈትነው አልኩኝና ጻፍኩለት። ቀረውኝ እኮ የተባለው ነገር ቀረ እኮ ስለው አረ ቀረሽ እንዲህ ብሎ ምንም አልደወለልኝም፣ ምንም አላለ። ጠፋ። በዛው ጠፋና ልክ ወደዚህ በመጣሁ በአንድ ወር ውስጥ እዛ ውስጥ አንድ ወር አለ እንግዲህ አዲስ አበባ ውስጥ ሆኜ ከጠፋ አንድ ወር ሙሉ አልደወለም፣ ምንም አላለኝ። ቀረው ካልኩት በኋላ አልደወለልኝም፣ ምንም አላለኝም። ልክ እዚህ መጥቼ በሳምንቴ አባባ ጋር እኮ ደወልኩኝ። ሄደች አሉኝ እኮ እኔም ባይ ሳትይኝ አለ። እኔን ቻው ሳትይ ብሎ በኢሞ ምናምን ነገር ደወለ። ኧረ እባክህ ነው እንዴ? ሲጀመር እንደሄድኩኝ ያወቀው ቲክቶክ ላይ የሆነ ነገር ፖስት አድርጊ ስላየሁኝ ነው። አባዬ ጋር አያቴ ጋር እኔ በደህናው ጊዜ አያቴን አስታውቂው ነበር። በጣም ስለምወደው አያቴ የህይወት አጋሬ የምለውን የኔ የምለውን ከአያቴ ያስታውቃለሁ እና አስታውቂው ነበር እና ደወልኩኝ ብሎ አሸ መደወሉን የደወለው አሳስበሽ ነው ለማለት ነው። ማለት በቃ መጥፋትሽ መሄድሽ አሳሰበኝና ስልክሽ አልሰራ ሲለኝ እኮ አያትሽ ጋር ደወልኩኝ አለ። አንድ ወር ሙሉ ያልደወለ ጀግና እዛ ቁጭ ብዬ የሚሰራ ስልክ እንዴት ነው በሳምንት ውስጥ አይሰራም ብሎ ሊዋሽ የሚችለው? እዛ እንደዛ ብሎ ደውያለሁ ምናምን አለኝ። ኧረ እደውላለሁ ምናምን አልኩኝና አያቴም ደውሎ ነበር ልጇ አለኝ። የኔ ዋሀይ ተግባብተናል እኔ እና እሱ ስለው አያቴ እየሳቅን ተዘጋጋር እና እሱ እዚህ ሆኜ ማውራት ጀመር። እኔ ግን እንትን እያልኩት መጣው። በቃ እዚህ ጋር ያለን ነገር ለጥቅም እንደሆነ እየገባኝ መጣ። የሆነ ነገር ከኔ ፈልገህ እንደሆነ በቃ እየፈልገው እንደሆነ እየገባኝ መጣ። ቪዲዮ ሰራውለት ማለት ቪዲዮ በስነስርዓት ካለፈው እስከ ማለት ካለፈው እያንዳንዷን ነገር ነገርኩት። እንደዚህ ባሳለፍናቸው ነገሮች ሁሉንም ነገር ነገርኩት። በእንደዚህ ሁኔታ እኔ እናንተ አብረን አንቀጥልም፣ ሁሉንም በቃ በስነስርዓት አለምንም መሳደብ አለምንም ነገር ላኩለት ቪዲዮ ሰርቼ ማለት ነው። ያን ቪዲዮ አይቶ በሳምንቱ ቲጂ እኔ እኮ እንደዚህ ወደ አዲስ አበባ ልገባ ነው አለኝ። ብር ፈልገ ነው እና እኔ ምላክ እንድልክልህ ፈልገ ነው። ቪዲዮ ይቅርታ እኔ እናንተ እኮ ቪዲዮ ልኬልህ ነበር አልኩት። ምንድን ነው የላክሽለት ቪዲዮ? ምን የሚል ቪዲዮ ነው የላክሽለት? እናቁም የሚል ቪዲዮ ነው የላኩለት። ቪዲዮ አሁን በመሀል እናቁም ለማለት በስስ በቴክስትስ በቃኛ ሲጀመር እኮ እሱ አቁሟል እኮ አንቺ ነሽ ያላቆምሽ። አላቆመም፣ ማውራት እኮ ጀመረ። ከማቆምም አልፎ ምን አለኝ መሰለሽ? እርቃን ቪዲዮ ላኪልኝ አለ። የኔ ጀግና እርቃን ቪዲዮ ላኪልኝ አለ። እኔ የዚህን አክል ርካሽ ሴት አረደውም አልኩት። አንድ ሰው የሚያፈቅረውን ሰው ቪዲዮ ላክልል አይችልም እና እኔ ርካሽ ነኝ ማለት ነው። እሱን አንተ ታውቃለህ ነው ያልኩት። አይደለም መጠየቅ አያስብም። እንግዲህ አንድ ሰው አፈቀርኩሽ ወደድኩሽ የሚል ወንድ ከሆነ እንደዚህ አይነት ነገር ይጠይቅ አይችልም እና ክብር አለኝ አልኩት። እንደዛም ብዬው የሆነ ነገር ባልኩት ቁጥር የሚያቆም ልጅ ከዛ በፊት እንደዛም ብዬው ማውራት ጀመረ። ይሆን አላማ አለህ እያልኩኝ በውስጤ ያወራል። እንዴት ነሽ ምናምን በቃ እዛ ሁኜ እንዴት ነሽ ቀርቶ ምንም የማይደል ልጅ እንደዚህ ማለት ሲጀምር ውስጤ በቃ ለእሱ የነበረ ነገር እየወረደ መጣ። የድሮ ኩስትርናው ይሻለኝ ነበር። በቃ ሲክለሻለስ የሌለ ጸባዩን ሲያመጣብኝ እየጠላሁት ውስጡ ያለ ነገር እየቀነሰ መጣብኝ እና ከዛ እንደዛ ብዬ ያን ቪዲዮ በደንብ የሰራሁለት እኔ እንዲገባው ብዬ ነው። በቃ ይቅርታ እንድተማር ምናምን የሚል ነው እንጂ ይህ ዝም ብሎ እንትን አይደለም። ቪዲዮን ሰርተሽ ፖስት ነው ያደረግሽ ወይስ ለሱ ነው የላክሽለት? ኖ ለራሱ ብቻ ነው የላኩት። ለራሱ ስለ ራሱ ስለሆነ ምንም የሚፖሰት ምናምን ነገር ለራሱ በቪዲዮ መልዕክት እንደሚላላክ ፍቅረኛ በውስጥ አላውቅም ነበረ። በቮይስ ነው እኔ የማውቀው ላይክ እንደዚህ መልዕክት እንጂ ቪዲዮ እንደዚህ ነው። ቪዲዮ ሰርቶ ምናምን ለፍቅረኛ ከዚህ በኋላ እኔ ከአንተ ጋር ግንኙነት አቁሜያለሁ ምናምን ብሎ እንደዛም ሳይሆን በቃ ይሁን አላርለ በስነስርዓት የምታወራቸው ነገሮች አሉ። በእንደዚህ ምክንያት እንደዚህ በቃ አላርለ ከልብሽ ያን ቪዲዮ ሲያይ አይንሽም ማየት አለበት። አይንሽ ውስጥ ምን አይነት ነገር እንዳሉ ነገሮች መረዳት አለበት እና በሱ ምክንያት እነዛ ብዬ ላኩለት እና እሱ ልኬለት ወደ አዲስ አበባ ልገባ ነው እኮ ምናምን ቪዲዮ አይንሽ ላይ ያለውን መልዕክት ስሜትሽን ይረዳል። እውነትሽን ነው። ቪዲዮ በጣም በስነስርዓት ካየው እና ካዳመጠው ምን አይነት ስሜት እንዳሳለፍኩ ምን አይነት ነገር እንዳለ ሊረዳኝ ይገባዋል በስነስርዓት ብዬ ያው እንደ ሰውኛ ብዬ አስባለሁ እና እንደዛ ብሎ ያን ቪዲዮ ልኬለት እንዳቆምኩ እየነገርኩት ወደ አዲስ አበባ ልገባ ነው እንኳን እንዴ
ዝም አልኩ። ስልክ ደውሎልኛል፣ አልወራሁትም። ያንን ያለን በቴክስት ነው ያለኝ። ወደ ቲጂ ወደ አዲስ አበባ ልገባ ነው አለኝ። ጥሩ ጥሩ አልኩት፣ ምንም አላልኩትም። እዚህ ጋ የተረዳሁት ግን የሆነ ነገር ላኬልኝ እንደሆነ ገብቶኛል። እንደዛ ብዬ ከዛ የኔና ያንቺ ነገር ግን እንዴት ነው አለ ድጋሚ። እንዴ እነግርሃለሁ እኮ አልኩት። ከዛ ምን አለኝ መሰለሽ፣ ከአሁን በኋላ እናቴን ቀን ይስጠኝ፣ አይምሮም ውስጥ የለሽም፣ ልትኖሪ ማችም አለኝ። አውቃለሁ ድሮም አልነበርኩም ብዬ መለስኩለት። እንደዛም ብሎ ደግሞ አሁንም ቴክስት መላክ ጀመረ። ከዚህ ቀደም በምን መሰለሽ ብሎክ እንዳታረጊም ብሎ አስምሎኛል። ከዛ ሴት ጋር ከሆነ በኋላ ማውራት ስንጀምር ምንም ቢፈጠር ብሎክ እንዳታረጊ ስላለኝ ብሎክ ላደርጉ አልፈልግም። አሁንም ወደፊትም የኔ ስኬት ማንኛዎችም ሳይ መጨረሻ አይነት እስካላዩ ድረስ ማንንም አላጠፋም፣ ማንንም ማለት ነው። እና ሁለቱንም የመጀመሪያውንም ድንግልናሽን የወሰደውንም ይሄኛውንም ብሎክ አላረግሻቸው። እሱ ሲጀመር ይቅርታ ደጋግሞ ይቅርታ ብሎኝ እሱ አንድ አርፎ ተቀምጧል። የለም እግዚአብሔር ይመስገን። እንግዲህ የት እንዳለ ምንም አላውቅም፣ ማወቅም አልፈልግም። ብቻ ግን ይቅር ብዬዋለሁ። እግዚአብሔር ይቅር ይበልን። ይቅር ብያለሁ ብዬ ከእሱ ጋር ያለኝ ነገር ካቆምኩ ዘመን የለኝም። እንደዚህኛውም እንትን አላለኝም። እኔ እሱ ከእሱ ጋር ያለኝ ነገር እነሱን ብሎክ አላረጋቸውም። ምክንያቱም ስኬቴ ማየት አለባቸው። እንደዛ እኔ የምናቅ ልጅ እንዳልሆንኩ የምከበር እንጂ የምናቅ ልጅ እንዳልሆንኩ በደንብ እንዲያዩ ስለምፈልግ ማንንም ምንም አይደለም፣ ክፉ ቃል አልናገራቸውም። በያሉበት የየራሳቸው ዋጋ የሚሰጠው ፈጣሪ ስለሆነ እኔ ምንም አልላቸውም። ከዚህ ጋር ያለኝ ነገር በዚህ ምክንያት አሁን ቴክስት ይዝከም ምን ይላል። እኔ ግን ከእሱ ጋር ያለኝ ነገር አቁም ያለው አሁን ሁለተኛውም ጋር ያለኝ ነገር አሁን እኔ በራሴ መንገድ ካለፍኳቸው ነገሮች ላይ አሁን ላይ በጣም የተሻልኩ ደረጃ ነው ያለሁት፣ እግዚአብሔር ይመስገን። ነገ ደግሞ የተሻለ ትልቅ ደረጃ እንደምደርስ በጣም ነው ማለት በውስጤ እግዚአብሔር የሚረዳኝ አምላክ ስላለ መቼም እንደማልወርቅ በጣም ነው የማምነው። ምክንያቱም ያሳለፍኩት በጣም ይለያል። ይሄ አሁን ሲንግል ነሽ ወይ ሶስተኛ ሰው አለ መስመር ላይ? እና ሶስተኛ አሁን በዚህ ሰዓት አላስገባም፣ ማስገባትም አልፈልግም። ምክንያቱም ራሴ ማረጋጋት አለብኝ፣ ራሴ መሆን አለብኝ፣ ካለፍኳቸው ነገሮች ንጹህ መሆን አለብኝ። ራሴ በቃ በራሴ የሚገርመውን ይሰጣለሁ እንጂ ከሱ አልቀበልም። ከማንም አይደለም ከወንድ ከሴት አልቀበልም። ወንዶች ተምሰጠው ከሴትማ ምን ትቀበያለች? ሴት ለሴት ትሰጣለች እንዴ? ጉድ ፈላ ኖ አዎ ጊፍት ይሰጣል። ልደት ምናምን የሆነ ነገር ሲሆን በቃ አላረ ከጓደኞች ምናምን ይሰጥሽ ነገር አለ። እኔ ግን አልቀበልም። በቃ እኔ ግን መስጠት ደስ ይለኛል። በቃ በተፈጥሮ እግዚአብሔር ይመስገን አባቴ ልብን የሰጠኝ መስጠት ደስ ይለኛል። ከመቀበል መስጠት ያስደስተኛል። እና እሺ ቲጂ አንድ ነገር ልንገርሽ። እኔ ከታሪክሽ እንደተረዳሁት በልጅነትሽ የደረሰብሽ በደል በጣም እኔ የመጀመሪያ ታሪክሽን ስሰማ የልጅነትሽ አክስትሽ ናት መሰለኝ አይደል ያሳደገችሽ ያን ሁሉ በደል ያደረገችብሽ? ኖ አክስቴ አይደለችም፣ ባዶች ናቸው። ይህን ሁሉ ነገር ያደረሱብኝ ባዶች ነው። አክስቶች አሳዳጊሽ ሁሉ ስታረግ ቤት ውስጥ ስታሳድግሽ የነበረችው ምንሽ ናት? አባዳ ናት። ኦኬ ያቺ አሳዳጊ ያደረሰችብሽ በደል በልጅነት አይምሮሽ በጣም ክፉ ስለነበረች ሰው እንደዚህ አይነት በደል ደርሶበት ሲያድግ በጣም ተለማማጭ ይሆናል። የመጠላት ስሜት ስለሚሰማው ሰዎች ሁሉ የሚጠሉት ስለሚመስለው የበታችነት ስሜት ስለሚሰማው ሰውን ይለማመጣል። እና አንቺ ተለማማጭ ሆነሽ እነዚህ ሁለቱ በህይወትሽ የመጡ ወንዶች እንዲንቁሽ ያደረግሽው አስተዳደግሽ ነው። ከዛ ትሮማ ሳትድኝ ገባሽ? ከዛ ቁስል ሳትድኝ ስለሆነ ወደ ሪሌሽንሽፕ ወደ ቦይፍሬንድ ገርል ፍሬንድ ጨዋታ የገባሽው ለዛ ነው ራስሽን ዝቅ የምታደርጊና የምትለማመጭ እንጂ ማንም ከማንም አይበልጥም። ገብቶሻል? አሁን ይሄኛውን ወንድ እሱ አስገድዶ ያለ ፍላጎትሽ አድርጎ ግን ይቅርታ የጠየቅሽው አንቺ ነሽ። ለምን? ይቅርታ ላስተምረው ስለምፈልግ። አንቺ ክርስቶስ ነሽ ይቅርታን የምታስተምሪው? አንቺ እኮ ሰው ነሽ፣ ምን አገባሽ? አንቺ ይቅርታን የምታስተምሪው የሰው ልጅ እየተበደልሽ ይቅርታ ጠይቅሽ ይቅርታን ላስተምር። የአንቺ ስራ አይደለም ይቅርታን ማስተማር። ፈጣሪ ይቅርታን ያስተምር። ፈጣሪ እኛ እያጠፋንም እሱ ይቅር እያለን እሱ ይቅርታ ያስተምረናል እንጂ እኛ ሰዎች አይደለንም እየተበደልን። ይህ ራስን መበደል ይባላል። አንድ ሰው በድሎኝ እኔ ይቅርታ ከጠየቁት ራሴን እየካድኩ ነው። ራስን ከመካድ ደግሞ እዚህ ምድር ላይ ከባድ ነገር ምንም ነገር የለም። ደም ብቻሽን አትቀሪም። ራስሽን ከምትክጂ ሰው ላለማጣት፣ ፍቅረኛ ላለማጣት፣ ሴት ጓደኛ፣ የሆነ ሰውን ላለማጣት እኔ ተበዳይ መሆኔን እያወቅኩኝ ራሴን አስቀይሜ ህመሜን ውጬ ያንን የበደለኝን ሰው እኔ ይቅርታ ስጠይቀው ማለት ራሴን እየካድኩ ነው ለዛ ሰው ብዬ። ገብቶሻል? ራሴን እየበደልኩ ነው። ዓለም ለምን ጥንቅር አይልም? ራሴን ከምቀየመው ብቻዬን ስሆን መስታወት ላይ ስቆም ካድሽኝ አይደለ ከሌላ ለማጣት ከሚለኝ ራሴ
ገባሽ? አንቺ ተበድለሽ አንቺ ይቅርታ ስትጠይቂ ይህ ይቅርታን እያስተማርሽ አይደለም፣ ራስሽን እየበደልሽ ነው። ራስሽን እየካድሽ ነው። ለማን ብለሽ? ለሆነ ሰው ብለሽ፣ የሆነን ሰው እንዳታጭ ብለሽ። ብቻሽን ሆነሽ ደስተኛ ብትሆኝስ? ብቻሽን ሆነሽ ሰላም ብትሆኝስ? ምን አባቱ ማን አባቱ ለማን ሲባል ልጄን የወለድኩት ልጄን በድሎኝ ይቅርታ አልጠይቀውም። ከፈለገ መሄድ ይችላል ወደሚፈልግበት። ከራሴ የሚበልጥብኝ ነገር የለም። ለምን አደ ኢንድ ኦፍ ደይ ብቻዬን ነው የምቀረው። እኔ ትራስ ላይ ስተኛ እኔና ህሊናዬ ነን የምንቀረው። ራሴን ለማንም ስላልክድም ብቻዬን መቅረት እችላለሁ። እና ራስሽን መካድሽ፣ ራስሽን ማስቀየምሽ ሰዎችን ላለማጣት ስትይ ትክክል አይደለም። ማይሰልፍ ፈርስት በይ ሁልጊዜ። ያላመንሽበትን ነገር ለሰው ስትይ መበደልሽን እያወቅሽ ተበዳይ መሆንሽን እያወቅሽ ራስሽን አስቀይመሽ ሰውን ይቅርታ ስትጠይቂ ራስሽን አጥተሽ ያንን ሰው ማግኘት ማለት ነው። ገባሽ? ከራስ በላይ ደግሞ ማንም አይበልጥም። ማንም ሞት ነው። አንዴ ተፈጥረናል። አንዴ ኖረን እንሞታለን። ግፋ ቢል ሞት ነው። ሌላ ምን ይመጣል? ቡዬ ምን መሰለሽ፣ አሁን እንደዛ ይቅርታ አይደል የተገባኝ። እኔ ይቅርታ ብጠይቅ ያው ራሴ ብጎዳም ይቅርታ መጠየቅ ለእነሱ እንትን እዛ ጋር እንደ ንቀት ሊያየኝ ይችላል፣ ሊንቀኝ እንትን ሊል ይችላል። ግን የቆሸሽኩኝ ምን እያልኩኝ ይቅር ብሎኝ እስከዛሬ ድረስ ካለው እኔ ሰውን ይቅር ብዬው እሱ ቢያረግስኝ በፈጣሪ ዘንድ ብከበር ምንም አይደለም በሚለው እንጂ እሱ ለምኛው እንደዛ ይቅርታ ብዬው ከኔ ጋር እንዲቀጥል አልፈልግም። የለመንኩት አሁንም ቢሆን መለመን አልወድም። በሰዓቱ ካጠፋ ይቅርታ ጠይቃለሁ። ይቅርታ ልብ ካለው ይቅር ይለኛል እንደዚህ እንጂ እኔ ይቅር ብዬው ናልኝ ለምን እኔን ጥለህ እሷ ጋር አልልም። ከፈለገ 39ውን ያረብር፣ ግን እኔ ከህይወቱ ውልቅ ብሎ ይውጣ። አንድ ሰው እኔ ጋር እያለ እዛ ጋር እንዲወሰድለት እኔ እያለሁ ተደራቢ መሆን አልፈልግም። ተመራጭ እንጂ አማራጭ መሆን ስለሚፈልግ ነው እንጂ የፈለገ ቢሆን እኔ እሱ ተሰጠይቅ ብትሄጅ እስከ ህይወቱ ራሴ ላይ የሆነ ነገር እኔ ላይል ይችላል። ለነገ ትምህርት ይሆኗል። እሷ እኮ እንትን ካለ ምን አገባሽ አንቺ? ለነገ ትምህርት የሚሆነው ምን አገባሽ ስለሱ ነገ? አንቺ የሌለሽበት ነገ የእሱ የነገ ህይወት ውስጥ እኮ አንቺ የለሽበትም። ዩአርጎኝ አልኖርም፣ ግን አሻር ጭንቅላቴ ውስጥ እኖራለሁ። እድሜ ልኩ ከጠላኝ ጭንቅላት ውስጥ እኖራለሁ። አትኖሪም ጭንቅላት ውስጥ ፈርስት ኦፍ ኦል አላፈቀረሽም። አትኖሪም ጭንቅላት ውስጥ። የማን ጭንቅላት ውስጥ? ይቅርታ በድሎሽ አንቺ ይቅርታ ከምትጠይቂው ተበድለሻል አይደለ? በደልሽን ለፈጣሪ ነግረሽ መንገድሽን መቀጠል ነው። ለምን ኃላፊነት ይሰማሻል ስለሱ ነገ ጭንቅላት ውስጥ ለመቀመጥ? ለምን የሱ ጭንቅላት ውስጥ አንቺ ትቀመጫለሽ? ፎርዋት ለምን ነገ ምንሽም ለማይሆን ሰው ገብቶሻል። አሁንም ማለት ነው በልጅነትሽ የደረሰብሽ ትሮማ፣ በደል፣ ያሳለፍሽው ስቃይ፣ በአሳዳጊሽ የደረሰብሽ ነገር ራስሽን እንድትጠይ ራስሽን ከሰዎች በታች አድርገሽ እንድታይ ስላደረገሽ ነው ተለማማጭ ሆንሽው እንጂ ማሬ። ከዛ ትሮማ ስትድኝ፣ ከዛ ቁስል ራስሽን አክመሽ ስትድኝ ዋጋሽ ከማንም በላይ እንደሆነ ታውቂያለሽ። የሚያከብርሽን ታከብሪያለሽ፣ የሚፈልግሽን ትፈልጊያለሽ፣ የሚወድሽን ትወጃለሽ፣ የማይፈልግሽ ገደል ይግባ። ገባሽ? ያለመፈለግ ስሜት ሲሰማሽ ከአንድ ሰው ጋር ትሄጃለሽ። ቀጥታ አትለማመጭ። አንድ ሰው ፊት ከነሳሽ ብድግ ብለሽ ትሄጃለሽ። ብድግ ብለሽ ያ ነፃነት የሚኖርሽ ራስሽን ስትወጂ፣ ራስሽን ስታከብሪ፣ በራሴ ሰርቼ ራሴ ማኖር እችላለሁ ብለሽ ስታስቢ፣ አብሮሽ ያለው ፓርትነርሽ፣ የህይወት አጋርሽ ፊት ሲነሳሽ፣ ያለመፈለግ ስሜት ሲያሰማሽ ምንም አትቋቋሚም። ግዴታ የለብሽማ። ብድግ ብለሽ ህይወትሽን ትቀጥያለሽ፣ ትሄጃለሽ። ለምን? አንቺ ብቻሽን ብቁ ነሽ። እሱ በህይወትሽ መጣም ቀረብ መኖር ትችያለሽ። ራስሽን ሰርተሽ ታስተዳድሪያለሽ። ገዝተሽ ትለብሻለሽ፣ ገዝተሽ ትበያለሽ። ሲያምሽ ሐኪም ቤት ሄደሽ ቢልሽን ራስሽ ከፍለሽ ትታከሚያለሽ። ማንም አባቱን አትለማመጭ። ገብቶሻል? ዋጋሽን ስታቂ አይደለም የበደለሽን ሰው አንቺ ተበዳይ ሆነሽ ይቅርታ ልትጠይቂ ቀርቶ። ስለዚህ ከዚህ ነገር ውስጥ መውጣት አለብሽ። ልጅነትሽ ላይ የደረሰብሽን በደል አክመሽ ራስሽን ማዳን አለብሽ መጀመሪያ። አሁን 3ኛ ሪሌሽንሺፕ ውስጥ ሳትገቢ ራስሽን አድኚ፣ ራስሽን አክሚው። አንቺ ብቁነትሽን ለራስሽ ንገሪው። ከራስሽ በላይ ማንም ያንቺን ብቁነት ሊነግርሽ የሚችል ሰው የለም። መስታወት ፊት ቁሚና ለራስሽ ብቁ እንደሆንሽ ማንም መጣ ቀረ በአንቺ ህይወት ላይ ከፈጣሪ ውጭ ማንም ለውጥ ማምጣት እንደማይችል ንገሪው ለራስሽ።
ያኔ ሰዎችን መለማመጥ ታቆሚያለሽ። እሺ እሺ አብዬ በጣም አመሰግናለሁ። አሁን እሱ ላይ ነው ያለሁት። በራሴ ላይ እየሰራሁ ነው። በራሴ ላይ በራሴ መንገድ